ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። እስቲ በሶስተኛ ክፍል በዛሬው ዕለት ሌላ አዲስ ነጥብ ላይ እንወያይ። አዲሱ ጉዳይ እንግዲህ ማንቸስተር ሲቲን የተመለከተ ጉዳይ ይሆናል። ይሄ ደግሞ የበለጠ በሲቲ ቀጣይ ትራንዚሽን ላይ ጥገኛ የሆነ በሲቲ የትራንዚሽን ሲዝን ላይ አዲስ መነጋገሪያ ርዕስ መፈጠሩ አይቀርም። ምክንያቱም በሲቲ ቤት የክለቡ የምንጊዜም ታሪካዊ አሰልጣኝ የፕሪሚየር ሊጉ የዓለማችንም ምርጡን አሰልጣኝ ሳይንቲስት ፔፕ ጋርዲዮላ ነው ሲቲ ዘንድሮ የሚያጣው። ሳይንቲስት ሲሄድ ደግሞ ተማሪው ነው የመጣው። በማን ምርጫ? በሳይንቲስቱ ምርጫ ነው የመጣው። ስለዚህ የሳይንቲስቱ ምርጫ ክንውኑን፣ ሂደቱን፣ እድገቱን፣ ባላንሱን እያንዳንዱን ጉዳይ ተመልክቶ ይሄን ስብስብ ማኔጅ ማድረግ ይችላል፣ የኔን ሂደት ማስቀጠል ይችላል ብሎ ጥቆማውን፣ እርዳታውን ማሻገር የቻለው ራሱ ፔፕ ጋርዲዮላ ነው። ኤንዞ ማሬስካን ሲቲዎች የሱ ተተኪ እንዲያደርጉ ጠቁሙም ሙያዊ እርዳታውንም ሰጥቶ ያውም ፔፕ ምን ያክል ጂኒየስ እንደሆነ የምትመለከቱት ጥለው የሄደው ስብስብ ለማሬስካ ከባድ የቤት ስራ እንዲጠብቃቸው ሳይሆን ትልቁን ድልድይ አሻግሮ ያለፉትን 2 ሲዝን በደንብ ልብ ብሎ ላስተዋለ ሲቲ ስር ነቀል ትራንዚሽኑ ስላለ ነው በፔፕ ውስጥ ከትላልቅ የፕሪሚየር ሊግ የ2 ዓመት ተከታታይ ክብር የራቀው። ያ ደግሞ ፔፕ ኢነርጂውን ጨርሷል፣ ሁሉንም ነገር አብቅቷል። ሲቲን ግን በዛ ሌቭል ጥሎ መሄድ ለሱ እግር ኳሳዊ ነውር ስለሆነ፣ ምክንያቱም ሳይንቲስት ስለሆነ ያን ሁሉ ኤክስፐሪመንትን ውጤት በሜዳ ላይ እያንዳንዱ ጨዋታ የመጻፍ ያክል ሰፊ ትንተና ሊቀርብበት የሚችላቸውን ጨዋታዎችን በሜዳ ውስጥ እየተከበረ የቆየ ባለሙያ የተዝረከረከ ሰፊ የሆነ ጥገናዊ ለውጥ፣ ስር ነቀል ለውጦች የሚያስፈልግ አይነት ስብስብ ጥሎ መሄድ እነዛን የሰራቸውን ትላልቅ ድሎችንና የእሱን አሻራዎችን ሌላው የሚመጣው አሰልጣኝ ለመስራት በጣም 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 ከሚባለው በላይ በእግር ኳስ ምን እንደሚፈጠር አይታወቅም ምናምን የሚለውን ጉዳይ እንተውና የሚደፈር አይደለም። ምክንያቱም ሊጉ ፕሪሚየር ሊግ ነው፣ አሰልጣኙም ጋርዲዮላ ስለሆነ። ነገር ግን በከፍታው ላይ ደግሞ ጠብቆ መቆየትን ማስቻል ደግሞ የአንድ አሰልጣኝ ሙያዊ ጥንካሬን ስለሚፈትን ስለሚያስፈልግም ለዛ ደግሞ አሰልጣኙ ከራሱ መሰረታዊ አጫወት አንስቶ ከራሱ ግንባታ አንስቶ ሂደቱን አስረዝሙ የሲቲን ሌጋሲ እንደገና አፍርሶ ከመገንባት ይልቅ የተሳካ ቡድን ትልቅ ሙያዊ ፈተና ለሚጠብቀው አሰልጣኝ ማሸጋገርን ምርጫ ስላደረገ ልብ በሉ ሲቲ ሽግግሩን የጀመረው 2024-25 ጃንዋሪ ላይ ጀመረ በ4-5 ተጫዋች። አምና ሳመር ላይ ያስፈረማቸው ተጫዋቾች አብዛኛውን ቦታ አድሷል። ግን ያልተጠበቁ ውሳኔዎች እንደሚኖሩ ስለታወቀ መደላድል ፈጥሯል። ቢያንስ ለሽግግር ጊዜ ጥሩ አስተማማኝ ቡድንን ትቶ መሄድን በተለይ በጣም ኤክስፒሪየንስ ያለው የማሬስካ አይነት ደግሞ ይሄን ቃል ስንጠቀም አብዛኛው የእግር ኳስ ቤተሰብ ላይስማማ ይችላል። በጣም ብልሃት ያለው ታክቲሻን አሰልጣኝ ሴፍ ዞን ላይ ከተቀመጠ
ሙያው በኃላፊዎች ጣልቃ ገብነት ባላንሱን ካላጣ በስተቀር በእርጋታና በዝግታ እንዲሰራ ሙሉ ስልጣኑና ፍቃድ ከተሰጠው በጣም ቡድን መገንባትና ሼፕ ማድረግ የሚችል አሰልጣኝ። ለምን በቼልሲ ቤት በተረጋጋ ወቅት አስደናቂውን ቼልሲን አየን። ከበስተጀርባ የስልጣን ክፍፍል ለውጥና ጥያቄ ሲመጣ የተቃወሰውን ቼልሲን ተመለከት። ስለዚህ ኃላፊነቱ ላይ ጣልቃ ገብነት አይኑር። የበለጠ የሚያውቀው ቤት የኖረበት ሙያውን ያጎለበተበት ከፔፕ ጋር የሰራበትን ቤትና የፔፕን ሌጋሲ እንዲረከብ መደረጉ በራሱ ማሬስካ ውስጥ የሚፈጥረውን ፍጹም የክብር መነቃቃት አለ። ስለዚህ የአሰልጣኝ በፍላጎትም ጭምር ነው ሲቲ የሚያሰለጥነው። ቀላል የሚባል ሹመት እንዳልሆነ ይታወቃል። ግን ፔፕ ትልቁን ጫናና ጭንቀት አቅልሎለት ነው ሄደው። በተከላካይ ክፍል፣ በግብ ጠባቂ፣ በአማካይ ክፍል ሽግግር አድርጓል። ግን ፔፕ ምንድን ነው በሽግግሩ ስኬት አለ። የፔፕ ቡድን ውስጥ እየተሸጋገረ ነው ሲቲ። ግን ፕሪሚየር ሊግ እያሳካ ነው የሚሸጋገረው። የተጫዋቾች እኮ ክላስ የብቃታቸው ከፍታ ላይ ሲደርስ ሻምፒየንስ ሊግ አሳካ። ግን እስከሚበቁ ድረስ ሲቲ በፕሪሚየር ሊግ ዋንጫ ነው ቡድኑ የሚሸጋገረው። ስለዚህ እንዲህ አይነት አሰልጣኝ እንዴት በእግር ኳስ ይፈጠራል ብሎ ለማሰብም እኮ ይከብዳል። የፔፕ አይነት አሰልጣኝ እና ይሄ አሰልጣኝ ጥሎ ሄደውን ስብስብ የማቃናት የማብቃት ቢያንስ ባለበት ደረጃ ማስቀጠል ትልቅ ኃላፊነት ነው። ለዚህ ደግሞ የአሰልጣኙ ኃላፊነት ደግሞ በተቃራኒው ሌላ አቅጣጫ፣ ሌላ ምስል፣ ሌላ አስፈሪነትን ይዞ መምጣት ደግሞ አስፈላጊና አንገብጋቢ ጉዳይ ነው። ለዚህ ሽግግር ደግሞ ራስ ምታት የሚሆኑ ጉዳዮች አሉ። አሁን ለምሳሌ ለፔፕ ጋርዲዮላ ጭንቅን የሚያቀሉ የሜዳ ውስጥ መብት የሚሆኑ ከሚናቸው በላይ የሜዳ ውስጥ ሚና ያላቸው ተጫዋቾች አሉ። አሁን ለምሳሌ ሲቲ በተጋጣሚ ፕሬሲንግ ትራፕ ውስጥ ሲገባ በርናንዶ ሲልቫ አውቶ ፖዚሽን ይወጣል ከራሱ ፖዚሽን። ከዛ መጥቶ ሴንተር ባክ ይሆናል፣ ወይም ከግብ ጠባቂው ኳሱን መጥቶ ተቀብሎ የሚጀምረው እሱ ነው። ለምን? የኦፖዚሽን ሀፍ ሽግሽግ ተጋጣሚ እንዲያደርግ የራሱን የሜዳ ክልል እንዲሸጋሸግ። ለምን? በርናንዶ ሲልቫ ጥሎ የመጣው ፖዚሽን ላይ ያለው አማካይ ካለው የአማካይ ክፍል ኮምፓክትነት አንድ ሰው ጎሎ ተከትሎ ያችን ኳስ ለማስጣል ይመጣል ከራሱ ፖዚሽን ውጭ። ያኔ ቴክኒካሊ እሱ የለቀቃትን ፖዚሽን በሽግሽግ የሲቲ ተጫዋቾች ያንን ቦታ በፍጥነት ይከባሉ። በዛች ትራንዚሽን ሲቲ ያንን ፕሬሲንግ ትራፕ ማለፍ ይጀምራል። ስለዚህ ያ ምንድን ነው? የጨዋታ ብልሃት ነው። ስለዚህ የበርናንዶ ሲልቫ ተተኪ ለመሆን አንድ ተጫዋች ሲቲ ቤት በቦታው ላይ ኃላፊነት ሲሰጠው አሰልጣኙ አድርጌ ያለውን ብቻ አይደለም ያደርገው፣ እንደ ሲልቫ መብቴ መሆን አለበት። ለአሰልጣኙም ጭንቅ አቅላይ መሆን አለበት ካለው እግር ኳሳዊ ታለንትና የእግር ኳስ አረዳድ። ይሄ ታዲያ በጣም ስልታዊ ተተኪነት፣ በአማራጭ ተጫዋቾችን ሁለገብነትን መተካት አዋጪው መብቴ ነው። ምክንያቱም ሌላ በርናንዶ ሲልቫ መፈለግ በጣም አድካሚ ስለሆነ። ስለዚህ የበርናንዶ ሲልቫ ሚናን ተከፋፍሎ የሚተገብሩ ተጫዋቾችን ማምጣትና ያሉ ተጫዋቾችን ኳሊቲ ማጎልበት የኤንዞ ማሬስካ ትልቁ ፈተና ነው። አንድ ሁለተኛው በርናንዶ ሲልቫን ተከትሎ ለመውጣት የተቃረበው ደግሞ ሮድሪ። የሮድሪ ጉዳይ ደግሞ የሲቲ አማካይ ክፍል በናቹራል 6 ቁጥር ሳይሆን በሆልዲንግ ሚድፊልደር ነው። በነገራችን ሮድሪ ተፈጥሯዊ 6 ቁጥር ካራክተር የለውም። ምክንያቱም ሮድሪ ዲስትሮየር አይደለም። ተጋጅቶ ታክል ወርዶ ኢንተርሰፕት እንደዛ አይደለም። ሲቲ ከኳስ ጋር ስለሚቆይ ባላንስ ኦፍ ዘ ጌም ነው የሮድሪ ጨዋታን በእርጋታ ቅኝቱን የመምራት ነው። ኳሷ መድረስ ያለበትን የማጥቃት ፖዚሽን ላይ እስከሚደርስ ድረስ የእያንዳንዱ የትራንዚሽን ተቾች ውስጥ በተክለሰውነቱ በኳስ እውቀቱ ሜዳን በአስተማማኝ ሁኔታ የመረዳት አቅሙና የጋራ ኳሶች ላይ ያለው ፊዚካሊቲ ሳይሆን ቴክኒካሊ ኳስን የማሸነፍ ጥንካሬውን ተጠቅሞ ጭንቅም ያቀለው በመጋደል በመጋጨት ሳይሆን በብልሃት ነው ሮድሪ። አሁን ቡስኬትን ካያችሁ
ነጣቂ አይደለም፣ ግን ሆልዲንግ ሚድፊልደር ነው፣ አስተማማኝ በሱ ካራክተር ሆኖ ግን ይሄ የተሻለ ፊዚካሊቲ አለ ከቡስኬት። ስለዚህ ሜዳን የማንበብ አረዳዱ በጣም ጥልቅ ስለሆነ የጨዋታውን ባላንስ ሲቲ በፈለገው ስፒድ እንዲጫወት ያደርጋል፣ ዝግ ባለ ቴምፖ፣ በፈጠነም የጨዋታ ካራክተር። ስለዚህ የሮድሪን ተተኪ መፈለግ በራሱ ሌላ አድካሚ ጉዳይ ነው። ስለዚህ የኤሌት አንደርሰን ማምጣት ምን አይነት ካራክተርን ይሸፍናል? ሲቲ ከተጋጣሚ የሚመጣበትን ጫና ከቨር የማድረግ አግሬሲቭነት የበለጠ በአዲስ ኃይል ይገነባል። ቢውልድ አፑ ላይ የሮድሪ አይነት ዳይናሚዝም ሜዳ ውስጥ ባይኖረው እንኳን በአንደኛው የሜዳ ውስጥ ፍሎ ላይ ጥራት አለው። ስለዚህ አንዱን የሮድሪን ሚና ይሄ ተጫዋች ከቨር ካደረገ የሌላ አማካይ ደግሞ አስፈላጊው ጉዳይ ምንድን ነው? በሌላው የሮድሪ ሚና የሌላ አማካይ የሚመጣው ያንን ጉዳይ ከቨር ማድረግ አለበት። እርጋታው፣ መስከን፣ ሜዳን ማንበብ፣ የጨዋታውን ጫናና ቅለትን በደንብ መረዳት። በደንብ የጋርዲዮላን ቡድን ከተመለከታችሁ ትላልቅ ጨዋታዎች ላይ ካልሆነ በስተቀር የመጀመሪያ 15 ደቂቃ ፈጣን ማጥቃት፣ ይሄ መደናገር፣ ለስህተት መጋለጥ የለም። ጨዋታ ነው የሚያነቡት ሁሉም ተጫዋቾች እና የሲቲ ተጫዋቾች አንድ ቦታ ላይ ተሰብስበው አትመለከቱ። ሁሉም ይበታተናል። ተቃራሚ ስለ ኦርጋናይዜሽን ሴትል ሆኖ እንዳያነብ ያደርጋሉ። በተቃራኒው ግን እነሱ ጨዋታን እያነበቡ ነው። ጋርዲዮላ ሳይንቲስት ነው የምንለው በዚህ ምክንያት እኮ ነው። ተጋጣሚን ኦርጋናይዜሽን ይሄ ተቀናጅቶ የመከላከልን ሂደት እንዳይጠብቅ እያደረጉ እነሱ ግን ጨዋታውን እያነበቡ ነው፣ የጨዋታውን ሂደት። ለምን ተጋጣሚ አግሬሲቭ ይሁን፣ ኮምፓክት ይሁን፣ ፕረስ የሚያደርግ ይሁን፣ ከፖዚሽን ወጥቶ ይጫወት፣ በዲፕ ብሎክ ይጫወት፣ ሲቲ እያጠና ነው ጨዋታውን አዳፕት የሚያደርገው። ከዛም በኋላ ነው የራሱን ፍሎ የሚጀምረው። አሁን እነዚህ ሁሉ ጉዳዮችን አማካይ ክፍል ውስጥ መብቴ ሲዘይዱ የነበሩ ሁለት የቡድኑ ምሰሶ ነው የለቀቁት። ስለዚህ ሁለት ተጫዋች በማምጣት ብቻ እንደማይደፈን ግልጽ ነው። ይሄን ማመን አለብን። ግን ያሉ ተጫዋቾች ላይ የሚመጡ ተጫዋቾች የሚና መከፋፈል ሲኖራቸው እንደ ቡድን ሲቲ የእነዚህን ተጫዋቾች ሚናን ግን ለመተካት አቅም እንዳለው ግን መዘንጋት የለብን። ለምን ኒኮ ጎንዛሌዝን ሲያመጣ የሮድሪ አይነት የባላንስ ተች እይታ አለው። በነገራችን ላይ ከሮድሪ ጋር እያወዳደርኩ አይደለም። ከሮድሪ አንዱ ጥንካሬ ውስጥ ኒኮ ጎንዛሌዝ ውስጥ አለ። አሁን ይህ ተጫዋች እንዴት ይጠቀሙታል? አብረን በጋራ ነው የምናየው። ኤሌት አንደርሰን አለ። ኤሪያል ከቨሩ የበለጠ ስፒድ አለው፣ አግሬሲቭነት አለው። ኤሪያ ከቨር የማድረግ ዱዌሎችን የበለጠ ፊዚካሊቲ የሚጠይቃቸውን ኳሶች ላይ ይህ ተጫዋች አስተማማኝነት አለው። አሁን ግን አዲስ እይታ ከአዲስ ባላንስ ጋር የቀላቀለ አማካይ ለማምጣት ለማጎልበት ታስቦ አዩብ ባውዲ ሲቲ ሲሪየስ የሆነው የሮድሪን አቋም አይቶ ነው። ይሄ ተጫዋችን ከብራዚል ጋር ካስታወሳችሁ በዓለም ዋንጫ ካያችሁ ሪስክ አወሳሰዱ የሮድሪ አይነት ባህል አለው፣ የቡስኬት አይነት ባህል አለው። የመጨረሻ ሰው ሆኖ ከሁለቱም ሴንተር ባኮች ጀርባ ለበረኛው ቅርብ ሆኖ የተጋጣሚን አንድ ተጫዋች መቀነስ ጋርዲዮላ ሁሌ የሚለው ፖሴሽን አሸንፉ፣ የጋራ ኳስ ከምታሸንፉልኝ ነው የሚለው። ለምን የጋራ ኳስ አሸነፈ ማለት ያ ፖዚሽንን አሸንፈን አንድ ስቴፕ ሄድን ማለት አይደለም ነው የሚለው ጋርዲዮላ። ለምን የተጋጣሚ ተጨማሪ ኢነርጂ ካለ ዱዌል አሸንፈ ስትሻገር የሚመጣው ፊዚካሊቲን ለማሸነፍ እዚህ ጋር ያወጣው ኢነርጂ ለቀጣዩ ስቴፕ ዋጋ ያስከፍላል። ስለዚህ ፖዚሽን ካሸነፍክ በጀመርከው ቴምቦ መቀጠል ትችላለህ ነው የሚለው። ለዛ ነው ጋርዲዮላ ኳስን መቆጣጠር ቅድሚያ የሚሰጠው፣ መከላከልን ሳይሆን ማጥቃት የሚያስቀድመው ማለት ነው። አሁን የፍልስፍና ልዩነት ነው። ይሄን የማይስማሙ አሉ። ግን ለዓለም እግር ኳስ መብቴ እንደሆነ በየጊዜው የምናየው ምንድን ነው? ኳስን በእርጋታ የተቆጣጠረ ቡድን ፔኔትሬሽኖችን የሚያካሄድ በአግባቡ ሁሌም ድል። ስፔን ብሔራዊ ቡድን በቂ ማሳያ፣ በቂ ማረጋገጫ ነው። ይሄ ፍልስፍና ደግሞ የተለያዩ አማራጮችን ይይዛል። ስለዚህ በደንብ ከተመለከታችሁ ሰውን ፖዚሽናል መቀነስ ላይ በዚህ ዘመን በአማካይ ክፍል ላይ የሰከኑ ተጫዋቾች ቁጥር በጣም ትንሽ ናቸው። ተመልከቱ በእያንዳንዱ ቡድን
አግሬሲቭ ተክለሰውነት፣ ያለ ኳስ ሜዳን የሚያካልሉ ግጭት፣ ፊዚካሊቲ ያለው የአማካይ ባህሪ ነው ያለው። በተች ግን ለምሳሌ ሮድሪና ፔድሪ እንዴት ባላንስ ሊሆኑ ይችላል? ሁለቱም የመንጠቅ ባህል የላቸው። ፋቢያን ሩይዝም ገባ፣ ማንም ተጣመረ፣ ግን በመንጠቅ ባህሪ ላይ መሰረት ስላላደረገ ፖዚሽኖችን ይሸፍናሉ፣ ፖዚሽን ያሸንፋሉ። የተጋጣሚ ኳስ የትም አይሄድ፣ መልሰው ይነጥቃሉ፣ ያለ ፋውል ያለ ዱዌል። ስለዚህ ምንድነው ይሄ በብሬን የሚጫወቱ ተጫዋቾች ቴክኒካል አቢሊቲያቸው ከፍ ሲል መጋጨትን መሮጥን ሳይሆን ከኳስ ጋር መቆየትን ነው የሚመርጡት። ለምን? ከኳስ ጋር የሚቆይ ቡድን አይደክምም ይባላል። ለምን? አይምሮ ብቻ ስለሚሰራ ከተክለ ሰውነት ይልቅ። ያለ ኳስ ያለ ቡድን ግን ከአእምሮ በላይ እግሮቹ ናቸው የሚዝሉት። ለምን? እየሮጠ ሜዳው ስለሚባክን። ለዛ እኮ ነው ኳስ የሚቆጣጠር ቡድን አይደክምም። ሜዳም ያካልለው 90 ደቂቃ የሚሮጡ 5 ሳምባ አለው 6 ሳምባ አለው ተብሎ ይሮጣል ሜዳ ውስጥ። ያ ግን ዋስትና አይደለም እያንዳንዱ ዋንጫ ለማሳካት። ምክንያቱም ቪቲኛ ያን ሁሉ ደቂቃ የሚጫወተው ስለሚሮጥ አይደለም፣ ኳስን ስለሚቆጣጠር ነው። ዓለም ላይ ምርጥ አማካይ ሆነው። ፔድሪ ፊዚካሊን ተመልከቱ፣ በጣም ደካማ ደቃቃ የሚባል ተጫዋች ግን በብሬን ስለሚጫወት ሜዳ ውስጥ የፈለገ ተጫዋች ቢደረደር፣ ፓርዴዝን ተመልከቱ፣ እነዛን እነ ዲፖልን ተመልከቱ። እነዛ ሁሉ አማካዮች እያሉ ግን የፔድሪ ተች የጨዋታ ልዩነት የሚሆነው በብሬን ስለሚጫወት ነው። ብሬን ሁሌም ጨዋታ ላይ መቅደም አለበት ከፊዚካል በፊት። አሁን እንግዲህ የሮድሪ የብሬን ጨዋታ ለማሸጋሸግ በነ ኒኮ ጎንዛሌስ በነ ኤሌት አንደርሰን ተከፋፍሎ ተግባሩን ከተለያየ ተጫዋች ለማግኘት ሲቲ አዩብ ባውዲን ከመረጠ ቆይቷል። ድርድር ከጀመረ ቆይቷል። ለማጠናቀቅ ግን በጣም ተቃርቧል። አዩብ ባውዲ በቅርቡ በኢትሃድ የምንመለከተው ሌላኛው የፕሪሚየር ሊግ አዲሱ ሞሮኳዊ ሱፐርስታር ሊሆን እንደሚችል ከወዲሁ ይጠበቃል። የዚህን ተጫዋች የዝውውር ሂደት ለማጠናቀቅ ሲቲዎች በአጠቃላይ ክፍያ 75 ሚሊዮን ፓውንድ ወይም እስከ 88 ሚሊዮን ዩሮ ገደማ እንደሚከፍሉ ይጠበቃል። ይሄ ተጫዋች ኢትሃድ መዳረሻው እንደሚሆን እየተነገረ ነው የሚገኘው። ለኤንዞ ማሬስካ ግን ባለብዙ መብት ሆኖ ይመጣል እየተባለ። ነገር ግን የባውዲ መምጣት ብቻ የሲቲን የአማካይ ክፍል ያረጋጋል እያልኩ አይደለም። ምርጫቸው ግን ከምን ጋር ተያያዥ እንደሆነ የሽግግር ጊዜውን ለመመልከት ያክል ነው። ግን ሲቲ በቀድሞ አስፈሪነቱ እያንዳንዱን ጨዋታ በብልሃት የማሸነፍ ሂደቱን በቀጣይ ዓመት ያገኛል ብላችሁ ታስባላችሁ? ከሲቲ ደጋፊዎች ነው ይህ ጥያቄ የሚጀምረው። አዎ ካላችሁ በምክንያት፣ አያገኝም ካላችሁ በምክንያት። አያገኝም ካላችሁ ቅድሚያ የምታነሱት ፔፕን እንደሆነ ይታወቃል። ፔፕ ቢያንስ ዘንድሮ ነው የለቀቀው። ሽታው አይጠፋም ቡድን ውስጥ። ፔፕ ራሱ በግለሰብ ደረጃ ባይኖር ያ የአሸናፊነት ስፕሪትና ዋንጫን እንደ ምግብ የሚራብ ቡድን የገነባበት ስፕሪት ከሲቲ አይደንቲቲ ላይ ይገፈፋል ተብሎ አይጠበቅም በመጀመሪያ ሲዝን። ግን ፈተናው ቀላል አይደለም። ምክንያቱም ፔፕ ታች ላይ ሲኖር በጣም የተለየ አሰልጣኝ ነው። በጣም የተለየ የጨዋታ ማኔጅመንቱ። እንግዲህ ፔፕ ጋርዲዮላን በብዙ ቃላቶች ጠቅሰነዋል። ቃላት የታጣለት አሰልጣኝ ነው። እግር ኳስን ለተመልካች እርካታ ለመፍጠር የተፈጠረ ባለሙያ ነው። ሲያሸንፍ እንኳን ድሉ ደስ ይላል ማለት በድሉ ላይ እንከን የሚወጣለት አሰልጣኝ አይደለም። ማሸነፍ እንዴት እንደሆነ የአንድን ጨዋታ የድልን ከፍታ በደንብ አስምሮ ማሳየት ይችላል። እነዚህ ሁሉ ጥንካሬዎችን የተሸከመ ትልቁ ባለሙያ በሌለበት ማሬስካ ይህንን ጉዳይ የማቃናት አቅማቸው ደግሞ ይመዘናል። ፈቀቅ ካደረጉ ግን አትጠራጠሩ፣ በቀጣይ ዓመታት ሲቲ እንደ ጋርዲዮላ አስፈሪነቱ ባይኖር እንኳን ተፎካካሪነቱን ግን በአስፈሪነቱ ይዞ ሊመጣ ይችላል። የጋርዲዮላ ሲቲ አይነት የምንጠብቀው ሳይሆን ሲቲ በሌላ ምስል ግን አስፈሪ ቡድን መሆኑ ግን የማይቀር ነው። ይሄ ጊዜን
ማሬስካ በብልሃት ከተሻገረ፣ እችን ቃል ግን እንዳትረሱ። እችን ወቅት ጫናን፣ ትራንዚሽኑን ተረድቶ ቡድኑን ጠብቆ የሚሻገር ከሆነ ግን በሌላ አስፈሪ ምስል ሲቲ ማምጣቱ አይቀርም። ለማንኛውም በማንቸስተር ሲቲ ዙሪያ ያለን መረጃና የጨዋታ ንድፈ ሀሳብን የተመለከተ የሽግግር ጊዜን ለማንሳት በተወሰነ ደቂቃ እንዲመርጠናል። በሌሎች ፕሮግራሞች በጣም ሰፋ ያለ ደቂቃ ላይ ወስደን የምንወያይ ይሆናል። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ዕለተ ሰኞን በራዮላ ሊቨርፑል፣ በክሪስቶስ ዞሊስ፣ በማሬስካ ባውዲ እና ቀጣይ የሲቲ የሽግግር ጊዜ በ3 ፕሮግራሞች ቆይታ አደረግን። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።